ሰላም ይላል የሳሚ ቲዩብ ተከታታዮች እንደምን ቆያችሁ? እኔ ደህና ነኝ። ቀናችሁ እንዴት ነበር? ብሩ እንደሆነ ተስፋ አደርጋለሁ። ዛሬ በካሜራ ያስኳቸው አስገራሚ አስደናቂ የሆኑ ነገሮችን ለእናንተ ይዤ መጥቻለሁ። ዛሬ ወላይታ ሶዶ ደምቃ አሸብርቃን ያሳለፈችው ለምን የወላይታ የዘመን መለወጫ የሆነው ጊፋታ በዩኔስኮ ላይ የተመዘገበበትን ቀን በደማቅ ሁኔታ ስታከብር ውላለች። እኔ ደግሞ እንደምታውቁት በዋናነት የምሰራው ካሜራማንነት ነው። በካሜራዬ ያስቀርቧቸውን አስደናቂ ምስሎችን አሳያችኋለሁ። ዛሬ ወላይታ ሶዶ ላይ ታዋቂው ቲክቶከር ኢትዮጵያዊ ኢንፍሉዌንሰር አዶናይ ነበረ። ከአዶናይ ጋርም ቪዲዮ ነበረኝ፣ እሱንም አስከትልላችኋለሁ። አይሾ ስፒድ ኢትዮጵያዊው እሱም ነበረ። በጣም የሚያስገርም የሚደንቅ ድባብ በወላይታ ሶዶ ስታዲየም ላይ ነበረ። እንደምትመለከቱት እዚህ ምስል ላይ አዶናይ ሲገባ ይታያል። ይህን ምስል የቀረስኩት በነገራችሁ እኔ ነኝ ይህን ቪዲዮ ያስኩት። አዶናይ በሚገርም ድባብ በሚገርም የህዝብ ፍቅር ታጅቡ ወደ ስታዲየም ሲገባ እንመለከታለን። አይሾ ስፒድ ነበር፣ የተለያዩ የወላይታ ቲክቶከሮች ነበሩ። በጣም የሚገርም የሰው ፍቅር ነበረው አዶናይ። ለምን ብትሉ እሱ ራሱ የሚገርም የሰው ፍቅር ስላለው ነው። የዋህ ቅን የሆነ ልጅ ነው። እኔ በጣም ነው የተመቸኝ ነው የምላችሁ። መጀመሪያ የመቸኝ ነበር፣ አሁን ደግሞ በጣም ነው የተመቸኝ። አይሾ ስፒድ አሁንም አይናፋርነቱ ትንሽ የለቀቀው አይመስልም። ብቻ ግን የሚገርም ጊዜ ነበረ፣ የሚደንቅ ድባብ ነበር። በወላይታ ሶዶ ስታዲየም ቀጥታ ኢቲቪ ላይ ላይቭ ነበረ። አይሾ ስፒድን በራሱ ዩቲዩብ ቻናል ላይቭ ሲያስተላልፍ ነበረ እንደምትመለከቱት። ሌላኛው ቪዲዮ ላይ ደግሞ እንደምታዩት እዚህ ጋር አዶናይ መድረክ ላይ ወጥቶ የወላይታ ባህላዊ ሙዚቃን ሲጨፍር አብሮ ባህላዊ ውዝዋዜ ሲያካሄድ ነበር። እንዴት ነው እንግዲህ ዳንሱ ከ10 ሬት አድርጉት እስቲ። አዶናይ እንዴ ነው ወላይተኛ ይችላል። ይመቻችሁ። በጣም ደስ የሚል በጣም አስደናቂ ባህል በጣም ደስ የሚል ነገር ነበረ። እንደምትመለከቱት የወላይታ እና የደቡብ ኢትዮጵያ ክልል አዶናይ ላደረገው ነገር ይኸው የምስጋና ሽልማት ሲያበረክቱለት፣ እናም ጋቢ የወላይታ ባህላዊ የሆኑ ጋቢ ማልበስ ስነ ስርዓትም አዶናይን ጋቢ አልብሰውታል። በጣም የሚያስደስት በጣም ልዩ ጊዜ ነበረ። ወላይታ ደምቃ አሸብርቃለች። ባለፈው እንደነገርኳችሁ ደግሞ ንጉስ ካኦጦና ሐውልትን በደማቅ ሁኔታ ተመርቋል። እሱም ነበረ። ወላይታ ደምቅ ብላለች። ባህሏን ወጓን ዩኔስኮ ላይ አስመዝግባለች። በዚህ ደግሞ መላው ኢትዮጵያ ሕዝብ ነው ደስተኛ የሚሆነው። እኛም ደስተኛ ሆነናል። እኔ እንደ ካሜራማን ብዙ ቆንጆ ያስቀሯቸው ምስል ነበር። እዚህ ጋር እንደምትመለከቱት እንግዲህ እኔ ነኝ ከአዶናይ ጋር ፎቶ ለመነሳት ስሞክር ነበር። ትንሽ አስቸጋሪ ነበረ፣ ምክንያቱም ጠባቂዎች እዛ ጋር ትልልቅ ባለስልጣናትም ስለነበረ ካሜራማኖችን ከመቅረጽ ውጪ ሌላ ነገር ማድረግ አንችልም ነበር። ግን በሆነ አጋጣሚ እነዚህን ምስሎች አስቀርቻለሁ። እንግዲህ ከአዶናይ ጋር አሪፍ ጊዜ ነበርን። ያው ለታሪክ ይቀመጥ ትላለህ እና በአጠቃላይ የምንላችሁ ወዳለው ይመቻችሁ። በጣም ነው ደስ የሚለው። ካሜራማንነቴ የተለያዩ ምስሎችን እያስቀረው ለእናንተ ለማድረስ ሞክራለሁ። የተለያዩ የሪያክሽን ቪዲዮዎች ለመስራት ሞክራለሁ። እናንተ ይሄንን ይቻላል ላይክ፣ ሰብስክራይብ፣ ፎሎ በማድረግ እንድሰራላችሁ አበረታቱኝ። እኔ ደግሞ ቆንጆ እናንተን የሚመጥኑ ነገሮች ለማምጣት ሞክራለሁ። የተለያዩ ነገሮች ባለን ነገር መሞከር ነው። እናንተም ደግሞ ማበረታታት ይልመድባችሁ። እንግዲህ ዛሬ በጣም ደስ የሚል ቀን ያሳለፍኩት ደስ ይል ነበረ። አዶናይን ማግኘት በራሱ ደስ ይላል። በጣም ደስ የሚል ልጅ ነበረ። ለቪዲዮ እንኳን ያን ያህል ሊያስቸግረኝ አልሞከረም። እዛ ጋ ያሉት ክራውዶች ቢሆኑ እሱም ያን ያህል አላስቸግረኝም። እንደሚያቀኝ ሰው ነው ምናምን ነገር ሰላም ያለኝ ምናምን ነገር ያለው የወላይታ ሶዶ ስታዲየም ቫይብ ምናምን ነገር አሳያችኋለሁ። ቫይቡ ምናምን ነገር የቀረስኳቸውን ቪዲዮዎች ምናምን ነገር አሳያችኋለሁ። ቆረጥ እያደረግኩ ይሁን። እዚህ ጋር እንደምትመለከቱት ህዝቡ በደስታ ሲጮህ ነበረ። እዚህ ጋር እንደምታዩት የኢትዮጵያ የዜግነት ክብር ሲዘመር ነበረ። እንደምታዩት በጣም ድንቅ ጊዜ ነበር ያሳለፍነው። የወላይታው ደግሞ ታዋቂው ዩቲዩበር ባሪች ኦሞ ነበረ። እዛ ባሪች ኦሞ አስደናቂ ጊዜ ከየሺ ኦሞ ጋር ሲያሳልፉ ነበረ። በጣም ድንቅ ነበረ። በሆነ አጋጣሚ እነሱንም ካቺ ሳረጋቸው ስቀርጻቸው ነበረ። በጣም ደስ ይል ነበረ። በጣም ነበረ የሚያምነው ታዋቂ ዩቲዩበር ባሪች ኦሞ። እሱንም የማግኘት እድል ነበረኝ።
እሱንም አግኝቼ ነበር። በጣም ደስ ይላል። በጣም ደስ የሚል ልጅ ነው። የወላይታን ባህል ቋንቋን ለማሳደግ በጣም የሚጥር በቋንቋው ባህሉን ለማሳየት ቋንቋው እንዲሰማ ለማድረግ የተለያዩ ባህሎች ወጎች እንዲሰሙ ለማድረግ የሚጥር የተለያዩ ሾዎችን የሚሰራ ልጅ ነው። በዚህ አጋጣሚ ይህንን ቪዲዮ የምታዩ ሰዎች ሄዳችሁ የባህሪ ኦሞ ዩቲዩብ ቻናል ሰብስክራይብ አድርጉ። የተለያዩ ነገሮች እየሰራ ነው። ሊበረታታ ሊደገፍ የሚገባው ልጅ ነው ብዬ አስባለሁ። ከሱ ጋር የሆነ ቪዲዮ ሰርተን እንመጣለን ብዬ አስባለሁ በቅርቡ። ግን ለማንኛውም ለዛሬ ይሄ ቪዲዮአችን ይሄንን ይመስላል። እስከ መጨረሻው ድረስ ስለተከታተላችሁ ስላያችሁ ከልብ አመሰግናለሁ። በሌላ ቪዲዮ ሌላ ቀን እስክንገናኝ ድረስ ቸር ሰንብቱ። ይህ ሳሚ ቲዩብ ነው።